አውቃለሁ የሱን ባላቅ ያንቺን አውቃለሁ። ያስታውቃል አንቺ ፍቅር እንዳለሽ ውዴታ እንዳለሽ ልጄ። እንግዲህ እንደሰማችሁት ነው የእናታችን መልእክት ለሀይሚዬ ማለት ነው። በጣም ነው የሚያሳዝነው። በጣም ነው ውስጤን የሰበረኝ። በጣም አዝኛለሁ እውነት ለመናገር ያክል። ለምን አዘንሽ ለምን እንደዛ ልትሉ ትችላላችሁ። እመለስበታለሁ። በቅድሚያ ሰላም ጤና ይስጥልኝ ጉዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ ማለት ነው ጨረቃ ፋሚሊዎች እንደው ነፍሳችሁ አይማር። ወይ የሆነ ነገር በቅድሚያ የመጣሁት በሌላ ነገር ነው፣ ግን የሆነ ነገር አስቆኛል። ቀድሜ ግን ልንገራችሁ፣ ፍጹምን በዜሮ አስቀምጣችሁት። ቆይ የሀይሚዬ እህቶች እንደዚህ ፓወር ካላችሁ እኔን ለምን 10 ሺህ አታስገቡኝም? እንደዚህ አንደኛ ናችሁ። አይኖ አንድነታችሁ የሌለ ነው። አይኖ ግን ለምን እኔን 10 ሺህ አታስገቡኝም? እኔ ግን ብታስገቡኝም ባታስገቡኝም ችግር የለብኝም። ግን አይች በጣም ገርሞኝ ነው። እመቤቴን ልጁን እኮ በዜሮ ነው ያስቀመጡት። ክርስቶስን አሁን እኮ ነው ሼር ተደርጎልኝ በአጋጣሚ ያዩትኝ። ግን ወደ እናታችን መልእክት ሊተውት፣ ይሄ የሚያስቅ ነገር አይደለም። እንደው ይገባዋል ለተናገረው ነገር ማለት ነው። ያው እሱ አጽናኝ ሆኖ ነበረ ለብሩኬ። አሽቃባጭ፣ የሰው አሽቃባጭ መሆን ትርፉ ይሄ ነው። አርፎ ለምን አይቀመጥም? እንግዲህ ምንድን ነው የእናታችን መልእክት ምን አሉ? ያው መግቢያ ላይ ትንሽ ቀንጨብ አድርጌ አስደምጫቸዋለኝ። ሙሉውን ግን እኔ ያዳመጥኩትን ልንገራችሁ። እሳቸው ምንድን ነው ያሉት? ሀይሚዬ ወደ ቤት አትመለሺ፣ ቤት ለብቻች ተከራይ ተቀመጪ። አይኖ እንደምትወጁ እንደምታፈቅሪው አውቃለሁኝ። ነገር ግን ደግሞ ይቅርብሽ፣ ራስሽን ሰብስቢ፣ ራስሽን አጠንክሪ ምናምን ነው እያሉ ያሉት ማለት ነው። በነገራችን ላይ ከትልቅ እስከ ትንሽ ነው ሀይሚንና ብሩኬን የሚወዷቸው የሚከተሏቸው። እኚህ እናት ለብሩኬና ለሀይሚ አያት ናቸው። እናት ሳይሆኑ ማለት ነው አያት ናቸው። ትልቅ ሰው ናቸው። የተከበሩ ሰው ናቸው። በዚህ እድሜ ሰው ዝቅ ብሎ በሚቀመጥበት ሰዓት እንግዲህ ዝቅ ብለው ልጆችን እየመከሩ ይገኛሉ። አረብ ሀገር ያሉ እህቶች ያበረታቱሻል። አንገሽን አትድፊ ልጄ፣ እሱ ነው አንገቱን መድፋት ያለበት፣ አንቺ አንገትሽን መድፋት የለብሽም እና አንገሽን ቀና አድርገሽ ስራሽን ስሪ፣ ነይ ተመለሺ ነው እያሉ ያሉት ማማ። እኔ ከምንም በላይ ያስደነገጠኝና ያስፈራኝ ነገር ልክ እሳቸው እንደ ትንቢት ነው እየተናገሩ ያሉት። እንግዲህ ትልቅ ሰው ናቸውና ልክ እንደ ትንቢት ትልቅ ነገር መቶብሻልና ተቋቁመሽ ለማለፍ ሞክሪ ነው እያሉ ያሉት። እና እኛ ብዙም ጊዜ እኮ የምንናገረው ነገር ነው። ሀይሚ ትችያለሽ፣ አንበሳ ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ፣ ብዙ ነገር ያሳለፍሽ ነሽ እና ይህንን ቀላሉን ነገር ደግሞ ማለት ቀላል የሚባል ነገር አይደለም፣ ማለፍ ትችያለሽ። ነገር ግን ደግሞ በጣም ራስሽን ደካማ አድርገሽ አታሳይ ለሰው። ውስጥሽን ጠንካራ አድርጊው። እናውቃለን ጎበዝ ነሽ ብለን ደጋግመንም ለሀይሚ ነግረናታል። እኚህ እናትም የተናገሩት አሁን ላይ እኔ አላቅም። እኚህ እናት ተከታታይ ይሁኑ እንግዲህ ምናልባት የነሱ ልጅ ሀይሜን የምትከተል ትሁን፣ በምን አንግል እንደሆነ አላቅም። እሳቸው ከየት እንዳወቋት አላቅም። ሀይሚዬን እንደምታዩት በጣም ትልቅ ሰው አመደካማ እናት ናቸው እና ብሩኬና ሀይሚ የአመደካማ እናት የወጣት እና እህቶች በእውነት ልብ አዝኗል በእናንተ ላይ። ለእናንተ ፍቅር ብዙ ሰው ነው ዋጋ የከፈለው። እናንተ ብቻ ሳትሆኑ ለእናንተ አንድነት ብዙ ሰዎች ዋጋ ከፍለዋል። እናንተ ግን አብሮነታችሁን ላይክ ሲምፕል አርጋችሁ ነው ያያችሁት። እንደ ቀላል ነገር አርጋችሁ ነው ያያችሁት ምናምን ነገር እና ይሄ እንደ ቀላል ነገር የሚታይ አይደለም። ሌላው ነገር እናታችን አረብ ሀገር ያሉ እህቶች ያበረታቱሻል፣ አንቺ ብቻሽን ብትመጪ ያሉት ነገር አለ አይደለም። ለሀይሚ ይቅርና ስንቱን ያበረታታነን፣ ስንቱን ሰብስክራይብ ያደረግነን፣ ስንቱን ሼር ያደረግነን እኛ አረብ ሀገር ያለን ምንም የሚወጣለን ነገር የለም። ማንንም ሊወቅሰን አይችልም። ማንንም
ሊነፍቀን ነው ምንድን ነው? አይችልም። አረባዊ ሀገር ያለች ሴት ለብዙ ሰው ጉሮሮ ከፍታለች። ለእናት ለአባቷ ብቻ ሳይሆን ለብዙ ሰው ጉሮሮ ከፍታለች። ተመልሳ ብትሰደብም ብትረገጥም እኛ ጀግና ነን። ብዙ ታሪክ ያለንን ያልተነገረልን ያልተዘመረልን በጣም እንቁ ነን እኛ አረብ ሀገር ያለን ማለት ነው። በጣም በጣም ጀግና የሆኑ ሰዎች አሉ፣ ሴቶች አሉ በአረብ ሀገር ላይ ማለት ነው። እኔ ጠንካራ ነኝ እላለሁ ውዶቼ። እኔ ጠንካራ አይደለሁኝም። በጣም ጠንካራ የሆኑ ሴቶች አሉ። በጣም ብዙ ፈተናን ተቋቁመው የሚያልፉ እና እንኳን ለሀይሚ ለስንቱ የደረስነን ለስንቱን ፑሽ አድርገው ጨረቃ ፋሚሊዎች አሳድገው ተመልሰው ስንቶች እየሰደቧቸው አሉ። በቀላሉ እንኳን ብንሄድ እዚህ ጋር ጨረቃ ፋሚሊን ስንትና ስንት ዩቲዩብ ቻናል አሳድገው እነዚያ ያሳደጓቸው ዩቲዩበሮች መልሰው ዘልፈዋቸዋል፣ ሰድበዋቸዋል፣ አንቋሸዋቸዋል። እና አይደለም ለኛ ለንግስታችን ለሀይሚ ይቅርና ለሌላም እንተርፋለን ለማለት ያክል ነው። እማማ ግን እናመሰግናለን ለመልእክቶት። ልክ ግን ትንቢት እንደተናገሩ ያክል ንዝር ነው ያደረገኝ ይሆናል የለ በጣም ንዝር ነው ያደረገኝ። ትልቅ ሰው ደግሞ ሲያወራ ይከብዳል ውዶቼ፣ በጣም ይከብዳል፣ ያሳዝናል። ግን ብሩክና ሀይሚ አሁንም አልረፈደም። አስቡበት፣ ልታስቡበት ይገባል። ሀይሚዬ ደግሞ ራስሽን ልጠብቅ ይገባል። ከምንም በላይ ለራስሽ ትኩረት መስጠት አለብሽ። ሁሉ ነገር አንቺ ስትኖሪ ነው ሊኖር የሚችለው ሁሉም ነገር ማለት ነው። ሁሉም ነገር እና አንቺ ስትኖሪ ነው ሌላውን ሰው ማኖር የምትችይው። ቅድሚያ ለራስሽ ጊዜ መስጠት አለብሽ። ራስሽን ማዳመጥ አለብሽ። ማጨናነቅ የለብሽም። መጥፋት የለብሽም። አንገትሽን ደፋ ማድረግ የለብሽም። ጠንካራ ብለሽ ቀና ብለሽ ስትራመጂ ነው ማየት የምፈልገው።